ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢሃፓ ነገ በአዲስ አበባ ሊያካሂድ የነበረውን ስብሰባ ለመሰረዝ መገደዱን አስታወቀ። ገዢው ስርዓት በቀጥታም ሆነ በተዘዋዋሪ የስብሰባ አዳራሽ እንዳናገኝ በማድረግ ሀሳብን በነጻነት መግለጽ እንዳይቻል አድርጓል ሲልም ወቅሷል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እንዳያማህ ጥራው እንዳይበላ ግፋው አዲሱ የገዢው ፓርቲ የአፈና ስልት ሆኗል ሲል ዛሬ ህዳር 26 ቀን 2018 ዓ.ም ባወጣው መግለጫ አዲስ አበባ ትናገራለች በሚል ሀሳብ ለነገ ቅዳሜ የጠራው ስብሰባ መሰረዙን አስታውቋል። ኢሃፓ በተለያዩ የመገናኛ ብዙሃን አማራጮች ላለፉት ቀናት የተሳትፎ ጥሪ ሲያቀርብ የቆየበት ህዝባዊ መድረክ ነገ ቅዳሜ ህዳር 27 ቀን 2018 ዓ.ም ሜክሲኮ አደባባይ አካባቢ በሚገኘው ሆቴል ዲአፍሪክ አዳራሽ ሊያካሂድ አስታውቆ የነበረ ቢሆንም ፓርቲው እንደገለጸው ከአዲስ አበባ ነዋሪዎች በህዝባዊ ውይይቱ ላይ ለመገኘት ዝግጁ መሆናቸውን ሲገልጹለት እንደቆዩና በብዙ ውጣ ውረድ የተገኘው አዳራሽ በመጨረሻ ሰዓት ውል አቋርጧል። ለህዝብ መገልገያነት መዋል የሚገባቸው የመንግስት አዳራሾች በስርዓቱ ሙሉ ቁጥጥር ውስጥ በመሆናቸው በአዳራሾቹ የመገልገል መብታችንን በመነጠቃችን የግል አዳራሾችን ለማነጋገር ተገደናል ያለው ተቃዋሚ ፓርቲው ያነጋገራቸው ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም የግል አዳራሾች በሙሉ በቅድሚያ ፈቃደኝነታቸውን ከገለጹ በኋላ በማይታወቅ መንገድና ምክንያት ሊከራዩት እንደማይችሉ ሲገልጹለት እንደነበር አስታውቋል። በመጨረሻም ከሆቴል ዲአፍሪክ ጋር የአዳራሽ ኪራይ ውል ተፈራርሞ የመጀመሪያ ክፍያ መፈጸሙንና ሌሎችንም አስፈላጊ ዝግጅቶች አድርጎ እንደነበር በመግለጽ ፓርቲው ተፈጸመብኝ ያለውን የስም ማጥፋትና በቀጥታ እንዲሁም በተዘዋዋሪ የሚደርሱበትን ጫናዎች ተቋቁሞ ሂደቱን መቀጠሉንና ነገር ግን ሆቴል ዲአፍሪክ ባለቀ ሰዓት ምንም አይነት አጥጋቢ ምክንያት ሳይሰጥ ውሉን ሰርዣለሁ፣ የከፈላችሁትን ገንዘብ ውሰዱ ማለቱን ኢሃፓ አስታውቋል። በኪራይና በመሰል አገልግሎቶች ገቢ ለማግኘት የተቋቋመ የንግድ ተቋምም ከቁጥጥሩ በላይ የሆነ ሁኔታ ካላጋጠመው በስተቀር በመጨረሻው ሰዓት ውል ይሰርዛል ብለን አንጠብቅም ሲልም ገልጿል። ከቀናት በፊት ሪፖርተር ያነጋገራቸው የፓርቲው የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ መንግስት በአንድም በሌላም መንገድ ህዝባዊ ስብሰባው እንዳይካሄድ ሊያደርግ እንደሚችል ገልጸው ስብሰባው የማይካሄድበት ሁኔታ ከተፈጠረ ሌላ አማራጭ እንደሚከተሉ ተናግረው ነበር። ኢሃፓ በመግለጫው ይህንኑ ያስታወቀ ሲሆን በእርግጥም ሀገሪቷ የምትገኝበት ሁኔታ ከህዝብ ጋር በነጻነት ሀሳብን ለመለዋወጥ እንደማያስችል በተግባር የተረጋገጠበትና ህዝባዊ ስብሰባ መጥራት የሚያስከስስ እንዲሁም የሚያስወነጅል ጉዳይ መሆኑን በግልጽ ያሳየ ነው ብሏል። ውሉን ያለ አሳማኝ ምክንያት በማፍረሱ ዲአፍሪክ ሆቴልን ሊከሱ የሚችሉበት አግባብ መኖሩንና በዚህ ሁኔታ በተደጋጋሚ ከገዢው አካል እንደሚሰማው በነጻነት፣ ርትዓዊነት፣ ተአማኒነት የሚኖረው ጠቅላላ ምርጫ ውስጥ ፓርቲዎች ለመሳተፍ አይችሉም ሲል ኢሃፓ አስታውቋል። መንግስት በጽሁፍ ስብሰባውን ፈቅደናል ቢልም በማይታየው እጁ ከጀርባ መከልከሉን በተደጋጋሚ ከተስማሙ በኋላ ሀሳባቸውን መቀየራቸውን በሚነግሩን ለዚህ ስብሰባ ያነጋገርናቸው አዳራሾችና ሆቴሎች ሁነት እንዲሁም ስርዓቱ በፓርቲው ላይ ከከፈተው የፕሮፓጋንዳ ዘመቻ ለመረዳት የፖለቲካ ሊቅ መሆንን አይጠይቅም ሲልም መግለጫው ጠቁሟል። ኢሃፓ በቀጣይ አዳራሽ በማይጠይቁ የሰላማዊ ትግል አማራጮች ወደ ህዝብ እንደሚደርስ በእርግጠኝነት አስታውቋል። የኢሃፓ የህዝብ ግንኙነት ኃላፊው አቶ ይስሐቅ በቅርቡ ሪፖርተር ሲያነጋግራቸው ለስብሰባው ከብሔራዊ ምርጫ ቦርድ የድጋፍ ደብዳቤ እንደተሰጣቸው ገልጸው ስብሰባው ላይከናወን የሚችልበትን ስጋታቸውንና ስብሰባው ከተሰረዘ ስለሚኖራቸው አማራጮች የሚከተለውን ተናግረው ነበር።
ይህንን ትግል እንደነገርኩ በመጀመሪያ ዓላማችን አዲስ አበባ ትናገር የሚለውን ስንናሳ በአዲስ አበባ ብቻ የተገደበ አልነበረም። ሁሉንም እንዞራለን። ኦሮሚያ፣ አማራ፣ ትግራይ ትናገር የሚለውን ሂደት ለማስኬድ ነበር በእቅዳችን መጀመሪያ ህዝባዊ ስብሰባ የአዳራሽ ስብሰባ ነበር እቅዳችን። እንግዲህ በህግ ለፖለቲካ ፓርቲዎች በህግ ተቆጥረው የተሰጡ የሰላማዊ ትግል አማራጮች የአዳራሽ ስብሰባ ብቻ አይደለም፣ ሌሎችም አሉ። ነገር ግን ይሄ ህዝባዊ ስብሰባ ስለተከለከለ ብቻ በዚህ አርፈን ግን ቁጭ እንደማንል ግን መታወቅ አለበት። ከአዳራሽ ውጪ የሚደረጉ የሰላማዊ ፖለቲካ ፓርቲዎችን ማድረግ የሚገባቸው የሰላማዊ ትግል እንቅስቃሴዎች አሉ። እነዚህ እናደርጋቸዋለን። ይህንን ከተከለከለ ቀጥለን ይህን በተከለከለ ጊዜ ለህዝብ እናሳውቃለን። ይህንን አሳውቀን ስናበቃ ግን ዝም ብለን በዚህ እጅና እግራችን አጣምረን እናበቃ አይደለም። ከዚህ በዘለለ ከመግለጫ ከአዳራሽ ስብሰባ በዘለለ ሌላ የሰላማዊ ትግል አማራጭ እንጠቀማለን። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ኢትዮጵያ እንድትበታተን ከሚሰሩ ኃይሎች ጋር መተባበር የህዝብ ጥያቄ ሳይሆን አጥፊነት ነው ሲሉ ከአማራ ክልል መንግስት ጋር የሰላም ስምምነት የተፈራረሙት ካፒቴን ማስረሻ ሰጤ ተናገሩ። በሌላ በኩል የአማራ ፋኖ ህዝባዊ ድርጅትን ወክለው እስክንድር ነጋ ድርጅቱ ከተመሰረተ ጀምሮ ከመንግስት ምንም አይነት ንግግር አድርገን አናውቅም ብለዋል። በትላንትናው ዕለት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት ተወካይ መካከል የዘላቂ ሰላም ስምምነት ተፈረመ መባሉን ተከትሎ የተለያዩ ድጋፍና ተቃውሞዎች እየተሰሙ ነው። በአፍሪካ ህብረትና በኢጋድ አደራዳሪነት ድርድር ሲካሄድ መቆየቱና በዚሁ መሰረት የክልሉ ርዕሰ መስተዳደር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን በመወከል ካፒቴን ማስረሻ ሰጤ ነበሩ የዘላቂ ሰላም ስምምነት የተባለውን ሰነድ የተፈራረሙት። ርዕሰ መስተዳድሩ የህዝብና የመንግስትን ጥሪ ተቀብለው ዘላቂ ሰላም ለማስፈን ለመጡ ወንድሞቻችን እንደ መንግስት አድናቆትና ክብር አለኝ ያሉ ሲሆን ስምምነቱ ለሰላም ወዳድ ህዝባችን ትልቅ እፎይታን ይሰጣል ሲሉም ተናግረዋል። በአማራ ፋኖ ህዝባዊ ድርጅት በኩል ተወክለው የተፈራረሙት ካፒቴን ማስረሻ ሰጤ በበኩላቸው ወደ ጫካ የወሰዱን የተለያዩ የህዝብ ጥያቄዎች አሉ። እነሱን በአጭር በመካከለኛና በረጅም ጊዜ የሚፈቱ ብለን ለይተን ተስማምተናል ብለዋል። ከጦርነት በኋላ ግዴታ የሰላም ሂደት መኖር አለበት፣ ውጊያው እንዲቀጥል ከዚህ በላይ ህዝቡ አይሸከምም ያሉት ካፒቴን ማስረሻ በንግግር ችግሮችን መፍታት ብልጠትና የፖለቲካ ጥበብ እንጂ ሽንፈት እንዳልሆነ ተገንዝበናል ሲሉ ተናግረዋል። የሰላም ሂደቱ እንቅፋት ሊገጥመው ስለሚችል የሁሉም ድጋፍ ያስፈልገናልም ያሉ ሲሆን የባዕድና ኢትዮጵያ እንድትበታተን ከሚፈልጉ አካላት ጋር መተባበር አጥፊነት እንጂ የህዝብ ጥያቄ አይደለም በማለት በወቅቱ ተናግረዋል። ስለዚህ ይሄ የተነጋገርንበትን እና የተፈራረምንበትን ወደ ትግበራ ሲገባ የተለያዩ መሰናክሎች ሊገጥሙ እንደሚችሉ በማሰብ ሁላችሁም የዓለም አቀፍ ተቋማትም የክልልና የፌዴራል መንግስትም ከጎናችን በመሆን በአማራ ክልል ያለውን አሁን የተጀመረውን የሰላም ሂደት እስከሚጠናቀቅ ድረስ እንደምትደግፉን ተስፋ አደርጋለሁ። በመጨረሻ የአማራ ፋኖ ህዝባዊ ድርጅት የአማራን ህዝብ ጥያቄና የኢትዮጵያን ሉዓላዊነት፣ የኢትዮጵያን የግዛት አንድነት እና የኢትዮጵያን ጥቅም በአስከበረ መንገድ ተነጋግረናል። ኢትዮጵያ ሀገራችን እየተወራረሰ መጥቶ እኛ ትከሻ ላይ ወድቋል። ይህንን ኃላፊነት በአግባቡ መወጣትና የተለያዩ የተገንጣይና የሌላ የባዕድ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ እያቀረብኩ፣ ይሁን እንጂ በአማራ ፋኖ ህዝባዊ ድርጅት በኩል ሰብሳቢ ናቸው የተባሉት አቶ እስክንድር ነጋ ከአማራ ብሔራዊ ክልላዊ መንግስት ጋር የሰላም ስምምነት ተፈራረሙ የተባሉት ካፒቴን ማስረሻ ሰጤ ከድርጅቱ አባልነት የተባረሩ ናቸው ሲሉ የተናገሩ ሲሆን
ከመንግስት ጋር ምንም አይነት ድርድር አድርገን አናውቅም ሲሉ ተፈረመ የተባለውን የዘላቂ ሰላም ስምምነት ሐሰተኛ ነው ሲሉ አውግዘውታል። የፌዴራሉ መንግስት የወሰደው ሂሳብን የማገድ እርምጃ ላይ እርምት እንዲወስድ ኢፈርት ጠየቀ። የትግራይ መልሶ ማቋቋም ድርጅት ኢፈርት ባላደራ ቦርድ ባወጣው መግለጫ የፌዴራሉ መንግስት በድርጅቱ ስር ያሉትን ሁሉም ተቋማት የባንክ ሂሳቦች ከህዳር 24 ቀን 2018 ዓ.ም ጀምሮ ባልታወቀ ምክንያት ማገዱን ጠቅሶ እርምት እንዲወስድበት ጠይቋል። በተቋማቱ ላይ ምንም አይነት ፋይናንስ ነክ ምርመራ ባልተካሄደበት ሁኔታ በጅምላ የባንክ ሂሳቦቹን የማገድ ተግባር ህገወጥ ነው ያለው የድርጅቱ ባላደራ ቦርድ ይኸው እርምጃ ተቋማቱ በጦርነቱ ምክንያት ከደረሰባቸው ጉዳት እንዲያገግሙ የሚደረገውን ጥረት የሚያደናቅፍ እንደሆነ ነው የገለጸው። በኩባንያዎቹ ስር የሚገኙ በ10 ሺዎች የሚቆጠሩ ሰራተኞችም እንዲበተኑ የሚያደርግ እርምጃ መሆኑን ገልጾ የኢትዮጵያ መንግስት የወሰደው እርምጃ ህጋዊ አለመሆኑን አውቆ እርምት እንዲወስድ ጠይቋል። በኢፈርት ስር ያሉት ኩባንያዎች የስራ ዕድልን በመፍጠር በኢኮኖሚ ረገድ የመልሶ ማቋቋም ስራዎችን በመስራት የመንግስትን ግብር በማሳደግ እንዲሁም የውጭ ንግድን በማሳደግ ረገድ ያላቸውን ሚና ከግምት ውስጥ ማስገባት እንደሚገባም ጠቁሟል። ከዚህም በተጨማሪ ተቋማቱ ያላቸውን ስርዓት ያለው የኮርፖሬት አስተዳደር ከግምት ውስጥ በማስገባት የታገዱት የባንክ ሂሳቦች በአፋጣኝ እንዲከፈቱና የንግድና ኢንዱስትሪ ስራዎቻቸውን እንዲቀጥሉ ሲል ጥሪ አቅርቧል። የኢፈርት ኩባንያዎች ከፍተኛውን የግብር መጠን በማስገባት በኢትዮጵያ መንግስት በኩል እውቅናና ምስጋና ሲቸራቸው መቆየቱን ጠቅሶ በተያዘው ዓመት መስከረም ወር ጠቅላይ ሚኒስትር አብይ አህመድ በተገኙበት 7ኛ ዙር የሽልማት መድረክ ላይ የፕላቲኒየምና ወርቅ ሽልማቶችን መውሰዱን አስታውቋል። የትግራይ መልሶ ማቋቋም ድርጅት ወይንም ትዕምት በባላደራ ቦርድ እየተመራ የሚገኝ ሲሆን በቀድሞ የቦርዱ ሰብሳቢ አቶ ቴድሮስ ሀጎስ የሚመራው የትዕምት ባላደራ ቦርድ አመራር በትዕምት ወይንም ኢፈርት ስም የተካሄደው የምክር ቤት ጉባኤ ህገወጥ ነው። በጉባኤው የተመረጠው በዶክተር አብርሃም ተከስተ የሚመራው ቦርድ በተቋሙ ላይ እያካሄደ የሚገኘው እንቅስቃሴ ህገወጥ መሆኑ ተጣርቶ ይታገድልኝ ሲል ለክልሉ ፍትህ ቢሮ አቤቱታ ማቅረቡ ይታወሳል። የክልሉ ፍትህ ቢሮም አቤቱታውን ተቀብሎ የእግድ ውሳኔ ማሳለፉ አይዘነጋም። ተቋሙን በሚመለከትም የመቀለ ከተማ ምክር ቤት በበኩሉ ተቋሙ ከ2012 ዓ.ም በኋላ የራሱ ምክር ቤት ጉባኤ አለማካሄዱን ጠቅሶ ከ2015 ዓ.ም አጋማሽ እስከ 2017 ዓ.ም ድረስ ጉባኤውን ማካሄድ ቢኖርበትም ካለምንም ተጨባጭ ምክንያት አለማካሄዱን ባሳለፍነው ጥቅምት ወር መግለጹ አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።